አዎ ሙቼ ተነስቻለሁ። ሙቼ የተነሳሁበት መጀመሪያ ተነስ ይህን ቤተ ክርስቲያን አሰራ ፈቅጄልሃለሁ። አላህ ግርማ ሰጠው አስወሰርከው። ነፍሴ ስጋ የተለየታ ወደ ሲኦል የገባሁባት ቀን ነው። ወበከንቱ ቀርተናል እርዱና ሐሲኦል አገባኝ። ሀዚያ ላይ መሐመድ የተባለ ስሙ መሐመድ ይባላል። መሐመድ ወጠራው ስራን ተናገር ተባለ። 10 ዓመት የለፋንበትን እንደዚህ ሆኖ ያያችሁ እየታየ ነው፣ በግልጽ እየታየ ነው። ከነዚህ ከድንግል መነኩሴ ውጭ ህጋዊ ሰው የማይቀመጥባት መሆኑን በኢትዮጵያ የመጣውን ችግር እመሙም ቢሆን ችግሩም ቢሆን አመለከተልኝ። መንክር እግዚአ ብሔር ርዕሰ አውደ ዓመት ዮሐንስ ርዕሰ አውደ ዓመት ዮሐንስ ወላዴ መትክል የገረገራ ቀራኒዮ መድኃኔዓለም አባ ሳሙኤልና አቡነ ተክለ ሃይማኖት ቤተክርስቲያን በመቄት ወረዳ በገረገራ ከተማ የሚገኝ ሲሆን በታላቁ የገረገራ ደብረ ሃይማኖት ቅዱስ ጊዮርጊስ ቤተክርስቲያን ስር የሚተዳደር ጥንታዊና ታሪካዊ ቤተክርስቲያን ነው። የገረገራ ደብረ ሃይማኖት ቅዱስ ጊዮርጊስ ቤተክርስቲያን በ1464 ዓመተ ምህረት በአፄ ዘርዓ ያዕቆብ ዘመነ መንግስት የተመሰረተ ጥንታዊና ታሪካዊ ደብር ነው። ታላቁ የገረገራ ደብረ ሃይማኖት ቅዱስ ጊዮርጊስ በ14ኛው ክፍለ ዘመን በአፄ ዘርዓ ያዕቆብ ዘመነ መንግስት በ1464 ዓመተ ምህረት ተመስርቷል። የመሰረቱትም እንግዲህ 6ቱ አዝማች 90ው ጋሻ ከጎጃም ታቦተ ጊዮርጊስን አምጥተው መስርተውታል። አባቶቻችን 40 ዘመን ፈይቶባቸው ይህን ታላቅ ደብር ሰርተው አስረክበውና ለእኛ እየተገለገልንበት የሚገኘው ደብር ነው። ቤተ ክርስቲያኑን ሀነጹ በኋላ መተዳደሪያ ደንብና ስርዓት አውጥተዋል። 6ቱ አዝማች 90ው ጋሻ መምህራንን በመምህራን በድንግል መነኩሴ እንዲገለገል አድርገዋል። በህጋዊ መነኩሴ የማይገለገል መሆኑን በድንግል መነኩሴ እንጂ በህጋዊ መነኩሴ እንዳይገለገል እንዳይመራ ውግዘት ያረፈበት ሲሆን መነኮሳቶቹን አባቶቻችን ለመጥቀስ ሞክራለሁ። አንደኛ መምህር ገዳሙ፣ መምህር ደስታ ወይንም አቡነ አብርሃም፣ መምህር ሰይፈ ሥላሴ፣ መምህር ቀጸላ በዛሬው አቡነ እንድርያስ፣ መምህር ጽጌ ድንግል። እነዚህ የአባ ሳሙኤልን ገዳም እመቤታችን ይዘውት የነበሩትን ገዳሙን መብቱን እንደጠበቁ ደብሩን መስርተው ተክለው ይገኛሉ። እነዚህ አባቶች ደግሞ ከእንጨት የተሰራች ወንፊት አይነት ወንበር ማንም የማይቀመጥባት ከነዚህ ከድንግል መነኩሴ ውጭ ህጋዊ ሰው የማይቀመጥባት መሆኑን በዚያው በህጋቸው በደንባቸው አስቀምጠውልናል። ይህም ደብር የምታዩት የሁላ ሊቃውንት ዙሪያውን ያለው 150 ካህናት የሚያስተዳድር ቅዳሴው የማይታጎልበት ስብሐተ ነጉ ዓመት እስከ ዓመት የማይታጎልበት ማህሌቱ የማይታጎልበት ሰዓታቱ የማይታጎልበት ስብሐተ ፍቅሩ የማይታጎልበት አጠቃላይ 365 ወይም 366 ቀናቶች የሚቀደስበት የሚወደስበት ደብር ነው። ይህም ደብር በታሪክ አባቶቻችን ባስቀመጡልን ታሪክ የእነ አቡነ እንድርያስ ትልቁ ደብር የመቄት አንጋፋው እየተባለ የሚጠራው ደብር ነው። በዚህ ደብር ውስጥም እጅግ ታላላቅ የሆኑ ቅርሶችና ታሪካዊ
ቦታዎች ይገኛሉ። ታሪክ ያላቸው ወይራዎች ናቸው። ወይራዎቹ አባቶቻችን ሰባቱ ወይራ እየተባለ የሚጠራው ነው። ሰባቱ ወይራ እዚህ ጀምሮ በዚያ ስንዞር ሰባቱን እንሞላቸዋለን። ሰባቱ ወይራዎች ደግሞ አባታችን አቡነ ሳሙኤል ከደቀ መዛሙርቶቻቸው ጋራ መቁጠሪያቸውን ይዘው ቁጭ ብለው በሚጸልዩበት ቦታ ላይ የበቀሉ ወይራዎች ናቸው። በ1987 ዓመተ ምህረት ብፁዕ አባታችን ብፁዕ አቡነ እንድርያስ አጽማቸው ከአዲስ አበባ ተጉዞ መጥቶ እዚህ ላይ አጽማቸው ከቤተ መቅደሱ ሆኖ ለእሳቸው ለትውስታ የመጽሐፍ መምህር ሆነው ሲያስተምሯቸው የነበሩ የመንፈሳዊ ልጆቻቸው እዚህ ላይ ሐውልታቸውን አስቀምጠው ማንኛውም ሰው ሲመጣ እሳቸውን በረከታቸውን እየተቀበለ የተቀመጡበት ቦታ ነው። እንዲሁም ፈዋሽ የሆኑ 2 ጸበላት በዚህ ቤተ ክርስቲያን ውስጥ ይገኛሉ። የምታዩት ጸበል የገረገራ ደብረ ሃይማኖት ቅዱስ ጊዮርጊስ ቤተ ክርስቲያንና የቀራንዮ መድኃኔ ዓለም አንድነት ገዳም ጸበል ነው። ይህ ጸበል ወዲያኛው አንስቶ እስከ ወዲህኛው ድረስ አጠቃላይ 24 ሻንዳዎች አሉት። አጠቃላይ ክፍሎቹን ስናያቸው 6 ናቸው። በየራሳቸው 4 ሻንዳዎች አሏቸው በውስጣቸው። ይህ ሻንዳ እንግዲህ በቅርብ ጊዜ አባታችን በዚህ አስተዳዳሪ የነበሩት አባ ገብረ ሥላሴ ይህን ሻንዳ አሰርተው በደንብ ሕሙማን እየተፈወሱበት ያለው ጸበል ነው። በ2015 ዓመተ ምህረት ከዚህ ጸበል ላይ 2988 ሕሙማን የተፈወሱበት፣ በ2016 በዛው በተመሳሳይ አሁን እስካለበት 2017 ብዙ ሕሙማኖች የሚፈወሱበት፣ አይነ ስውሮች የበሩበት፣ ሌሎችም ለምጻሞች የነጹበት፣ ደካማዎች በርትተው የሄዱበት ጸበል ነው። ታዋቂ ጸበል ነው። ይሄ ጸበል ብዙ ሕሙማንን የሚፈውስ ሀገር አውራጃ እየመጡ የሚጸበሉበት ጸበል ነው። ታላቁ የገረገራ ደብረ ሃይማኖት ቅዱስ ጊዮርጊስ ጸበል ነው። ቅዳሴው ዓመት እስከ ዓመት የማይታጎልበት፣ አባቶቻችን የሚጸልዩበት፣ ስብሐተ ነጉ የማይታጎልበት፣ ስብሐተ ፍቅሩ የማይታጎልበት እነ ብፁዕ አቡነ እንድርያስ አጽማቸው እዚህ ላይ አርፎ የነሱ በረከት ያለበት ጸበል ነውና ሁላችሁም በዚህ ጸበል ላይ እየመጣችሁ እየተጸበላችሁ ፈውስ እንድታገኙ ነው ይህን ጸበል ለማሳየት ያልነው። ይህ ጸበል እንደምታዩት ከቤተ መቅደሱ ፈልቆ ከቤተ መቅደሱ ተነስቶ መጥቶ እዚህ ላይ ፈንድቶ ነው የምታዩትና ታሪካዊና ጥንታዊ ከሆነው ደብር የፈለቀች ጸበል ናት። ይህችም ጸበል ታምራትን የምታደርግ፣ ሕሙማንን የምትፈውስ፣ አይነ ስውራኖችን አይናቸውን የምታበራ፣ ለምጻሞችን የምታነጻ፣ ጎባጣዎችን የምታቃና፣ ብርቱ የምታረግ፣ ደካሞችን የምታበረታ ጸበል ናት። ይህች ጸበል የተመሰከረላት በ88 ዓመተ ምህረት አካባቢ አንዲት እናታችን ከወድጌሳ ቅዱስ ጊዮርጊስ አካባቢ ተነስታ መጣ በራእይ እንደነገራት እዛ እንደተኛች በራእይ በህልሟ እዛች ጸበል ገረገራ ደብረ ሃይማኖት ከመቅደሱ ስር የምትፈልቅ ጸበል አለችና እዛች ደሽ ብትጸበይ ትፈወሻለሽ ብሎ ልክ አባቶቻችን በራእይ እየታየ መልአክ እንደሚነግራቸው ሁሉ እሷንም በራእይ ተገልጾ ታይቷት እዚህ ቦታ መታ ገረገራ ደብረ ሃይማኖት የሚባለው ቦታ የቱ ነው ብላ በመጠየቅ አገኘችው። በኋላ በጸበሉ ስር ወርዳ ያሰበችው ሁሉ ተፈጽሞላት ከህመሟ ተፈውሳ የዳነችበት ጸበል ነው። እዛ በኋላ ይቺ ሴትዮ ይችን ጸበል ለማሰራት እንደምታዩት ቁልቁለት ስለሆነ አቀበት ስለሆነ ዳገታማ ስለሆነ ቦታው አስቸጋሪ ስለሆነ በወቅቱ ግን ይች እናታችን ታምራቷን የጸበሉን ታምራት በመናገር በጊዜያዊ ሻንዳ አሰርታ በጊዜያዊ ቆርቆሮ ከለል አድርጋ እስካሁን ድረስ የምታዋት ጸበል ብዙ ሕሙማን እየተፈወሱባት ትገኛለች። ያችም ሴትዮ እንደዚሁ ተናግራ ለሌላ ሁሉ ተናግራ ብዙ ሕሙማኖችን ያስፈወሰች እናታችን ነበረች። ከዚያ ጀምሮ ግን ብዙ ሕሙማኖች እየተፈወሱባት የምትገኘው ጸበል ናት። ሁላችሁም በይች ጸበል ላይ በውጭም በሀገር ውስጥም ያላችሁ ሁሉ ጉልበት የሌላችሁ በመላክ እየወሰዳችሁ ይችን ጸበል ብትጸበሉ ከህመማችሁ ትድናላችሁ፣ ጭንቀታችሁ ሁሉ ትድናላችሁና ይችን ጸበል ተጠቀሙባት እያልን መልእክታችንን እናስተላልፋለን።
የገረገራ ቀራኒዮ መድኃኔዓለም አባ ሳሙኤልና አቡነ ተክለ ሃይማኖት ቤተክርስቲያን የአሁኑ መጠሪያ ስሙን ከማግኘቱ በፊት በ1295 ዓመተ ምህረት በሰሜን ኢትዮጵያ ትግራይ አክሱም ከአባታቸው እስጢፋኖስና ከእናታቸው ዓመተ ማርያም በተወለዱት በጻድቁ አባት አባ ሳሙኤል ዘዋልድባ የተመሰረተ ገዳም ነው። አቡነ ሳሙኤል ዘዋልድባ በቀድሞ አንስተው 700 መነኮሳትን ሲያስተዳድሩበት የቆዩት ገዳማቸው ትልቁ የሆነ ገዳማቸው መነኮሳቱ ሲጸልዩበት የነበሩት መነኮሳቱ ሲያራምዱበት የቆዩት ሲያስተምሩበት የቆዩት ገዳም ለመመስረት እዚህ ደርሰናል። አቡነ ሳሙኤል የገዳማዊ ሕይወት እጅግ ተስፋፍቶ በነበረበት በ13ኛውና በ14ኛው መቶ ክፍለ ዘመን ከነበሩ ታላላቅ የቤተ ክርስቲያን አባቶች ከእነ አባ ኢየሱስ ሞዓ ብፁዕ አቡነ ተክለ ሃይማኖት የቆብ ልጅ ከሆኑት ከአባ መድኃኒነ እግዚእ እጅ ምንኩስናን ተቀብለው ቤተ ክርስቲያን በተሰጣቸው መንፈሳዊ ጸጋ አገልግለዋል። ወንጌልንም ለማስፋፋት በየሀገሩ ዞረው አስተምረዋል። በዚሁም መሠረት በ5ኛው መቶ ክፍለ ዘመን መጀመሪያ አካባቢ ወደ ተመሠረተው ደብረ ዋሊ ወይም ዋልድባ ገዳም ከመሄዳቸው በፊት አባ ሳሙኤል የእመቤታችንን ታቦተ ማርያምን ይዘው ገረገራ ከተማ ውስጥ አሁን ሕንፃ ቤተ ክርስቲያን ከታነጸበት ተራራ ግርጌ ላይ ከ700 እስከ 800 የሚደርሱ የወንድና የሴት መነኮሳትን ይዘው 7 ዓመታትን በመቀደስ ቦታውን ሲያስተዳድሩ ቆይተዋል። ከዚህም በኋላ ወቅቱ የዋልድባ ገዳም በጣም ተዳክሞ የነበረበት ዘመን ስለነበረ ጻድቁ አባት ወደ ዋልድባ በመሄድ ገዳሙን ከጥፋት በመታደግና መናንያንን በማሰባሰብ እንደገና እንዲስፋፋ እንዲቀና አድርገዋል። ስለሆነም የገረገራ ቀራኒዮ መድኃኔዓለም አባ ሳሙኤልና አቡነ ተክለ ሃይማኖት ቤተክርስቲያን አባ ሳሙኤል ዋልድባ ገዳሙን ከማቅናታቸው በፊት ቀድመው የመሰረቱት ጥንታዊ ቦታ ሲሆን ይህም ታሪክ በገረገራ ደብረ ሃይማኖት ቅዱስ ጊዮርጊስ ቤተክርስቲያን ውስጥ በሚገኝ ጥንታዊ የብራና መጽሐፍ ላይ ተመዝግቦ የሚገኝ ከመሆኑም ባለፈ ለበርካታ ዓመታት ጠፍቶ የነበረውን ገዳም ለመመለስ በ1991 ዓመተ ምህረት አሁን ድረስ ያለው መቃኞ ቤት ለመስራት ሲቆፈር በርካታ የመነኮሳት አጽምና የብረት መስቀል መገኘቱ ተጨማሪ ማስረጃ ነው። ይሄ ተራራ በታሪክ ላይ እንዳለ በእነ አቡነ አብርሃም፣ በእነ አቡነ ይስሐቅ፣ በእነ መምህር ሰይፉ፣ በእነ አቡነ እንድርያስ እየተወገዘ አምልኮ እያደረጉበት የነበረው እየተወገዘ ተከብሮ ሲኖር በ86 ዓመተ ምህረት ገረገራ ጊዮርጊስ ደረጃው ላይ ሙቶ የተነሳው ባህታዊ አዳነ ጋራ እሱ ጋር ተኝተነ ሙቼ ተነስቻለሁ። ሙቼ የተነሳሁበት መጀመሪያ አገሬ ደብረ ሃይማኖት ገረገራ ነው። የተወለድኩበትም እዚያው ነው። እናት አባቴ ያወጡልኝ አዳነ ካሳው ባላለሁ። ቤተ ክርስቲያን ያወጣችልኝ ደግሞ ወልደ ብርሃን ባላለሁ። ያደግኩት ከዚህ ነው እስካሁን ድረስ። ከዚህ መካከል ላይ ግን ሙቼ የተነሳሁበት ምክንያቱ ምንም ማውቀው ነገር የለም። ገበሬ ነኝ፣ ነጋዴ ነኝ፣ ሌላ አላውቅም። ከዚህ መካከል ላይ በሙሉ 70 ዓመተ ምህረት ኢየሩሳሌም በራይ ነው፣ በራይ በህልም ነው። አሳየኝ። ኢየሩሳሌም ወስዶ የኢየሩሳሌምን ሁሉ አሳይቶ በሙሉ 70 ዓመተ ምህረት ነው የመጣውንም በኢትዮጵያ የመጣውን ችግር እመሙም ቢሆን ችግሩም ቢሆን በዚያን ጊዜ አመለከተልኝ፣ ተነገረኝ። በ71 ዓመተ ምህረት ታኅሳስ 18 ለ19 ነፍሴ የሥጋ የተለየታ ወደ ሲኦል የገባሁባት ቀን ነው። በሲኦል ገብቼ የዛን ጊዜ በሲኦል ገብቼ ሲኦል እነማን አለ ብትሉኝ፣ እኔ ኃጢአታቸውን የሚመረምር እግዚአብሔር ፈራጅ እሱ እንጂ እኔ ምንም ማውቀው የለኝም። ሲኦል አገባኝ። ሀዚያ ላይ ሙሐመድ የተባለ ስሙ ሙሐመድ ይባላል። ሙሐመድ ወጠራው ስራህን ተናገር ተባለ። እስምላህ ረህማን ረሂም አላህ ብዬ አላህን ብጠራ ብጦም ብሰግድ ስላልተጠመቅኩኝ እንደምታየኝ ነኝ ብሎ አይኔ አይቶታል። የሚናገረውን ጆሮዬ ሰምቶታል። እንደገና ደግሞ እሱ እጁን አመልክቶ ወደ ምዕራብ በጨለማ ውስጥ ያለው የኔ ነው አለ። የጨለማው መጋረጃ ሲከፈል
አውስጡ ተጎርጉደው ጥቁር አሞራ እየተጫወቱበት አየው። ይህ መሐመድ መልሶ እኒህ የኔን ግብር ይዘው የመጡ ነው ብሎ ራሱ ይመሰክራል። ራሱ ይመሰክራል እንጂ መሐመድ ምን አድርጎኝ ወንድሙ አይደለው ጓደኛው አይደለው አብሬ አልተወለድኩም። ስላሳየኝ ግን ያየሁትን ግዴታ እናገራለሁ፣ የሰማሁትንም አወራለሁ። ይህንን አደረገ። ከዚያ በኋላ ደግሞ ሁለተኛ ያን ካሳየ በኋላ ለእኔም ወዮልኝ፣ ለዚህም ወዮላት፣ ለሚመጡትም ወዮላቸው ብሎ ራሱ የመሰከረበት ቃሉ ነው። ይህንን ምስክር መሰከረ በኋላ ወላ ቦታ ወሰደኝ። እንዲሁ ጨለማ ነው፣ እሳት የሚነድበት ነው። ሸም ተሸክመው ያ ክርስቲያንና ማንም አልለየልንም እያለ ተሸክመው ራሳቸው ነው እኒህ ናቸው ይለኛል። ሸም ተሸክመዋል። ሸሙ ከባድ ነው። ሸሙ ላይ እሳት ይነዳል፣ እንደ ውሃ ይፈሳል። ይህን ተመልከት። ይሄ የሰው ገንዘብ ምለው ክደው የበሉ ናቸው። ለዘላለም እንዲህ ብሎ ሲሉ ይኖራሉ። ይህንንም መስክር ተብዬ ይህንን መስክር አይቻለሁ። የሰው ገንዘብ የበሉ የሙሐመድና ይሄ የተለየ ነው። ይሄ የሰው ገንዘብ በልተው ምለው የበሉ ናቸው። የሙሐመድ አለመጠመቁን ነው ለዩት። ከዚያ በኋላ ይህን ካሳየ በኋላ ወደ ምስራቅ መደሰኝ ብርሃን አይቼ ገነት ናት ብሎ በገነት ያሉትን አባቶች ይህ ናቸው ብሎ አሳየኝ። ሶስተኛ ወሌላ ቦታ ወሰደኝ። ወሌላ ቦታ በወሰደ ጊዜ ከወርቅ ወንበር ተቀምጦ ንጉሥ ነው። የወርቅ ትምህርተ መስቀል ይዟል። በዚያን ጊዜ ስሄድ ተንቀጠቀጡ። ገነትን ሳይ ምን ሳይ ፍርሃቱ ለቆይ ነበር፣ ተረጋግቼ ነበር። እዚያ ሶስተኛ ስሄድ ፈራው፣ ተንቀጠቀጡ። ከዚያ በኋላ ዘአነ ንግር በቃል ይድገ ኩሉ ዓለም ብርሃን ዝበተ ሰማያት ይድሎ ንግረ በቃል ያድጎ እመነ በሃይር ከእንግሎ ሰአይት እረይ እጽዋ መርሃይ ከአንግረ በቃል ይድገሞ እሰበይ መጽኦ ብሎ ኋላ አያት አለ። እንዲች አደረገና አያት ይቺ የምታያት ኦርቶዶክስ ተዋህዶ ሃይማኖት ኦርቶዶክስ ተዋህዶ ሃይማኖት ቅድስት ድንግል ማርያም ከዚያ የተረፈ የለም። ይህን ሃይማኖት ይቻትል የቀረው የለም። ሂድና ወደ ዓለም ግን ይስቁብሃል፣ ይሳለቁብሃል፣ ብዙ ነገር ያደርጓል። ንጉሥ ነው ብለህ አትፍራው ብሎ እስተይነት ነግሮኝ የመጣሁት ለ47 ዓመት እየዞርኩ ያስተማርኩት በይ ነው እንጂ ሌላ አይደለም። ግብርናዬን ሁሉን ጥዬ በይ ነው ያሳየኝ እንጂ የማውቀው ነገር የለም። ሀብዬም አላውቅም፣ ትምህርትም አላውቅም። አሁን ግን ለ47 ዓመት ብሎ በኢትዮጵያ እየዘርኩኝ እናገራለሁ። አሁንም ያውቃል ነው። ቋንቋ የሱ ነው። የቋንቋ ባለቤት የሚፈታው እሱ ነው፣ እኔ አልፈታውም። ቋንቋው ግን ይኸውላችሁ ፍቱት አትፍቱትም የተሰጠኝ ይሄ ነው። እንግዲህ በይ ነው እየዞርኩ የማስተምረው እና እግዚአብሔር ተባረኩ። እናንተም እግዚአብሔር ያቆያችሁ፣ ልቦናችሁን ብሩህ ያድርግላችሁ። በስም ሰው አይድንም፣ በልብስ አይድንም፣ በተግባር ይድናል። ይህን አይታችሁ ደግሞ በይቺው ቃል እናንተም ተምራችሁ ሌላም እንዲማርበት እኔ ተናገርኩ፣ እዳይን ተላቀቅኩኝ። እንግዲህ ወዲያ ለሚመጣም ይሄኑ ነው፣ ለዚያም ይሄ ነው። ይህንን ይዞ ይጠቀም ባይጠቀም ንጉሥ ነው ቢል ንስሐ ይግባ፣ ንስሐ አልገባ ስልጣን ልብስ ስም አያድንም። በተግባር መዋል ነው። እናንተም በተግባር እንድታውሉ እግዚአብሔር አብሮ ይከተላችሁ፣ እድሜ ይስጣችሁ። ውለዱ። መማር ጥሩ ነው። እውቀት ጥሩ ነው፣ መልካም ነው። ፈረንጀኛ፣ መስኮበኛ፣ እንግሊዘኛ፣ ጀርመነኛ፣ አረበኛ መማር አይከለክልም። ለሐዋርያትም 72 ቋንቋ ነግሯቸዋል። በየቋንቋው እንዲያስተምሩ አዟቸዋል። እኔም እንግዲህ የቋንቋ ባለቤት እግዚአብሔር ነው። ይህንን እየፈታችሁ ተጠቀሙበት። ዲያብሎስን ንርቱበት። የመንግሥተ ሰማያት ባለቤት ያድርጋችሁ። ድንግል ተጠብቃችሁ። ሌላ መላችሁ የለኝ። አንተ አለን ተነስ፣ ይህን ቤተ ክርስቲያን አሰራ፣ ፈቅጄልሃለሁ፣ አላህ ግርማ ሰጠው አስወሰርከው ብሎ በህልም ሲነግረኝ ጊዮርጊስ ደረጃው ቅዳሜ ለእሑድ ለቤተ ክርስቲያን አገልግሎት እንደተኛነ ነው ብንንስል ከደረጃው ነው ባህታዊ አልኩት። ወይ አረ እንዲህ ያለ ህልም አየውሳ እንዴት አባ እንዳለው መመሪያታ ላይ መመሪያ ሳይታየ እነሱ ታቦት በሳጥን ይዞ ተራራ ላይ ሊሰቅሉ ቢሉ እምቢ አለ። በኋላ እስቲ እንደው አንተ ይሻልህ እንደው እስቲና እገዘነ ብለው ላይ ብለን ተራራ ላይ ስንሰቅላየ ነው ብዬን። አይ ተራራው ላይ ገዳሙ ይመለሳል የተባለው ንግሩ ደረሰ። ይህ ጥንታዊና ታሪካዊ ገዳም በመሃል ጠፍቶ ከቆየና እስከ 1980ዎቹ አጋማሽ ድረስ የባዕድ አምልኮ የሚፈጸምበት ቦታ ሆኖ ከቆየ በኋላ ቦታው ላይ መስጊድ ለማሰራት እንቅስቃሴ ሲደረግ ስለነበረ በሁኔታው ያዘኑ አባቶችና የሀገር ሽማግሌዎች ቦታው ምዕራፈ ቅዱሳን መሆኑን ለሚመለከተው አካላት በማሳወቅ በ1991 ዓመተ ምህረት መቃኞ ቤት በመስራት በአቡነ ተክለ ሃይማኖት በአባ ሳሙኤልና ክርስቶስ ሰምራ ስም ተሰይሞ
የቦታው ቀደምት ታሪክ እንዲመለስ ተደርጎ በተሰራው መቃኞ ቤትም እስካሁን ድረስ አገልግሎት እየተሰጠ ይገኛል። በ2006 ዓመተ ምህረት በብፁዕ አባታችን በአቡነ ቄርሎስ መልካም ፈቃድ የመሰረት ድንጋይ ተጣለ። ከዚያ ስራው በ2007 ዓመተ ምህረት ጀመረ። ይህን ስራ ለማሰራት የሞከረ ፈቃደኛ የሆነ አቶ ምስጋናው ሙላው የሚባል ሰውዬ ነው። ኃይለ ሥላሴ ይባላል ክርስትና ስሙ። አሜሪካን ቦታ ነው ያለው። ከነ ልጆቹ ሀነ ቤተሰቦቹ በቃ ብዙ የሆነ ብር አውጥቶ ይሄን ቦታ ህልም አይቻለው ብሎ እሱ 21 ዓመት ሙሉ በሳጥን ብር እያስቀመጠ ይህ ቦታ እግዚአብሔር ማረፊያ ነው፣ ቤተ ክርስቲያኑም ላይ መሰራት አለበት ብሎ እንዲመሰረት ያደረገው ወንድማችን አቶ ምስጋናው ሙላው ነው። ከተመሰረተበት ዘመን አንስቶ ህዝቡ ሴት የለ ወንድ የለ ገንዘቡን ጉልበቱን ሀይች ላይ ነው ያፈሰሰው። ነፍሰ ጡር አልቀረ፣ እመጫት አልቀረ፣ ድንጋይ እየተሸከሙ መከራ እያዩ ገንዘብም ንብረትም ጉልበትም አልቆ እንደዚህ ጨረስን። እንግዲህ አስመርቀን እንገባለን ስንል እንደዚህ አላዳጋለን። ስራው ከ90% በላይ ተጠናቆ ለአገልግሎትና ለምረቃ ተዘጋጅተን በምንገኝበት ወቅት ሐምሌ 3 ለሐምሌ 4 ከሌሊቱ 11 ሰዓት በዘነበው ዝናብ አማካኝነት የተሰራው ስራ ሙሉ በሙሉ ተንሸራቶ ከፍተኛ ጉዳት ላይ ደርሰናል። የጉዳት መጠኑን በተመለከተ እንደምታዩት አንደኛ የፈረሰው በጣም ከፍተኛ ችግር ላይ ነው ያለው። ቤተክርስቲያኑ ከ3 ሜትር ባነሰ እንትን ላይ ተንጠልጥሎ ያለና ከ30 ሚሊዮን ብር በላይ የወጣበት ቤተክርስቲያን ይህን የምናየውን እንደ አዲስ በተደራጀ መንገድ ካልተሰራ ሙሉ በሙሉ የሚፈርስና አደጋው የከፋ እንደሚሆን ይታወቃል። ስለዚህ ቤተክርስቲያኑ በ3 ሜትር ተንጠልጥሎ ነው ያለው። ስለዚህ ምንድነው እያደረግን ያለ ነው? እዚህ ያሉ መሐንዲሶችን በማስተባበር አዲስ አበባ ላይ ያለው ኮሚቴም ሌሎች ቦታ ላይ ያለውም የመጀመሪያ ያደረግነው ጥናት ነው እየተጠና ያለው። በጥናቱ መሰረት ዙሪያውን ይህንን ያለውንና የቀጣይ የስጋት ላይ ያለውን አሁንም ክረምቱ እየጨመረ በመምጣቱና ያለው አደጋ እጅግ አሳሳቢ በመሆኑ ይህንን ስራ ለመስራት በመሐንዲስ ግምት በተጠናው መሰረት ከ40 እስከ 50 ሚሊዮን ብር እንደሚገመት መሐንዲሶች በጥናት አረጋግጠዋል። ስለዚህ ይህንን ለመስራት እንደሚታወቀው አካባቢያችን አንደኛ ህብረተሰቡ እጅግ በጣም ከፍተኛ የሆነ ዝቅተኛ የኑሮ ደረጃ ላይ ያለ የሚበላው አቶ ከእጅ ወዳፍ ያለ ህብረተሰብ በመሆኑ፣ ሁለተኛ ደግሞ በሰሜኑ ጦርነት አሁንም ባለ እርስ በርስ ጦርነት ጠቅላላ ያለው የህብረተሰቡ የንግድ እንቅስቃሴ የተዘጋ በመሆኑ ለመስራት እጅግ አሳሳቢ ስለሆነብንና የእያንዳንዱን ህዝበ ክርስቲያን ድጋፍ ስለሚጠይቅ በዚህ ሚዲያ የምትመለከቱ በሀገር ውስጥም በውጭም ያላችሁ ወንድሞች፣ አካባቢው ተወላጅ፣ በአጠቃላይ ህብረተሰቡ ምዕመናን ሁሉ አንደኛ በጸሎት፣ ሁለተኛ በማቴሪያል፣ ሶስተኛ ደግሞ በገንዘብ የምትችሉትን እንደስካሁኑ ድጋፍ እንድታደርጉልን በመድኃኔዓለም ስም ጥሪያችን እናስተላልፋለን። ይሄ ታሪካዊ ቦታ እረጃ አግኝቶ ተጨርሶ ህንፃው ሲጓጓ የነበረው ይህን ሲሰራ የነበረው ህዝብ ፍጻሜውን አይቶ እንዲደሰት ነው። ፍጻሜውን ሳያዩ የሞቱ አሉ። ፍጻሜውን እንድናይ ነው የምንፈልገው አሁን። እርዱን። አልቅሻለሁ። 10 ዓመት የለፋንበትን እንደዚህ ኩኖ ያያችሁ እየታየ ነው፣ በግልጽ እየታየ ነው፣ በኩሸት ሳይሆንና ይህንን ነገር 10 ዓመት የለፋንበት ወበከንቱ ቀርተናል። እርዱና
ቤተክርስቲያናችንን መሰረቱ ተናግቶ ከመውረዱ በፊት በዓለም ላይ ያሉ ሁሉ ክርስቲያኖች እንዲረዱን በአጠቃላይ ኢትዮጵያውያኖችም ትኩረት ሰጥተው ለዚህ ስራ በጣም በኃይለኛ አስበው እንዲረዱን 2010 ላይ መሰረት ድንጋዩ ተጣለ። በሆነው ስብስብ ምክንያት ጉባኤ ቤቱ ቆመ። ስለዚህ እግዚአብሔር አምላክ ቢፈቅድ ቀጣዩን ዓመት ቢባርክልን ይህ ህንጻም ተሰርቶ ዝም ብሎ መቅረት ስለሌለበት ትውልድ መተካት ስላለበት እኛም በአባቶቻችን ስር ተተክተን ነው እንግዲህ አባቶቻችን እኛን በመንፈስ ባይወልዱ ኑሮ እኛም ባልተገኘን ነበር። ስለዚህ ውድ ኦርቶዶክሳውያን ወገኖቻችን ቤተክርስቲያን እንድትቀጥል ከትውልድ ወደ ትውልድ እንድትቀጥል ከተፈለገ ጉባኤ ቤት ትልቁ መሰረታዊ አስፈላጊያችን ነገር ነው። አዎ የሚያጠምቁን ካህናት የሚገኙት ጉባኤ ቤት ነው። የምታዩዋቸው አሁን በዚህ ዙሪያው ያሉት ሁሉ ከጉባኤ ቤት የተወለዱ ናቸው። ጳጳሳቱ ሁሉ ከጉባኤ ቤት የተወለዱ ናቸው። መነኮሳት ሁሉ ከጉባኤ ቤት የተወለዱ ናቸው። ጉባኤ ቤት ለሁለንተናዊ ነገር መገኛ ነው። ይሄን ነገር ተረባርበን ይሄን የቆመውን ተረባርበን ቀጣይ ወደ ትውልድ እንዲቀጥል ትውልድ የሚመረትበት ማድረግ የሁላችን ድርሻ ነው። አባቶቻችን ወንድሞቻችን ውስጣችን አዝኗል። ይሄ በመናዱ በዚያን ሰዓት ስናየው ሁሉም ሰው ተገኝቶ በቦታው ላይ ያላለቀሰ የለም፣ ያላዘነ የለም፣ ያላነባ የለም። ስለዚህ ይህ ሀዘን ይህ ውስጣችን የደማው ሁሉ የእናንተም ሀዘናችሁ ስለሆነ ጉዳታችሁ ስለሆነ ሁላችሁም ይህን ሀሳብ ተረድታችሁ በመድኃኔዓለም ስም እንድትረዱን ስንል ሀዘናችንና ልቅሷችን እየገለጽን መልእክታችን እናስተላልፋለን። ቦታውን በፍጥነት ለመታደግና ዘላቂ መፍትሄ ለመስጠት ይቻል ዘንድ በሀገር ውስጥና በውጭ ሀገር ከሚኖሩ ወገኖች መስከረም 9 2018 ዓ.ም በቀጥታ ስርጭት ዓለም አቀፍ የሆነ የገቢ ማሰባሰቢያ እንቅስቃሴ ተጀምሯል። በዚህም ሁላችንም በቻልነው ሁሉ ድጋፍ እንድናደርግ በቸሩ መድኃኔዓለምና በቅዱሳኑ ስም እንጠይቃለን። ኖላዊ ነየ